ማድረግ ይችላል? እግዚአብሔር ላይ ድነው መጥቶ የሚለው ነገር ሲብራራ ለምሳሌ ምን አለ መሰለህ እኛ ያው ቶታሊ የሆነ ዲፕሬቪቲ ውስጥ ያለ ወይም ደግሞ ቦንዴጅ ኦፍ ዘ ዊል ብለን ቀደም ሲያብራራው ነበር ኤፊ ራሱ እና በዛ ስቴት ውስጥ ስላለን እግዚአብሔር እኛን ኢንላይት ያደርጋል ወይም ደግሞ መንፈስ ቅዱስ በፕሪቪየን ግሬስ አማካኝነት ኢንላይት ያደርገናል ብለን እናገራለን። ወይም ደግሞ ያ ሰፊሽንት እና ኤፊሽንት ግሬስ የሚባል ነገር አለ። ሳብጀክቲቭ እና ኦብጀክቲቭ ግሬስ ማለት ነው። ያ ሰፊሽንት ግሬስ ለሁሉም የሚበቃ ነው። ወይም የክርስቶስ የጌታችን ኢየሱስ ክርስቶስ ጸጋ ለሁሉም የሚበቃ ጸጋ ነው የሚሰጠው ለሁሉም ማለት ነው። ኦብጀክቲቭሊ ያለ ግሬስ ነው። ይሄ ኤፊካሺየስ ግሬስ ግን ሲመጣ ሰው ያን ጸጋ በሚመጣበት ጊዜ ሬዚስት የማድረግ እንትን አለው ፈቃድ አለው ብለን እንናገራለን። ስለዚህ ሪጀክት የማድረግና ለምሳሌ አንድ መጽሐፍ ቅዱስ ክፍል ልስጥና ማቴዎስ ወንጌል ምዕራፍ 23 ላይ ጌታችን ኢየሱስ ክርስቶስ ማቴዎስ 23:37 ላይ ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷም የተላኩትን የምትወግር ዶሮ ጫጭቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ አልወደዳችሁም ይላል አይደል? እሺ ስለዚህ እዚህ ጋር የጌታችን ከእግዚአብሔር አንፃር እግዚአብሔር ማዳኑን አሁን ቅድም ኮሜንት ላይ የተጻፈ ስለነበር ወይ ደግሞ ጌታችን ሊያድናቸው እንደፈለገ ማዳን እግዚአብሔር እነዛን ህዝቦች ኦር እነዛን ሶሳይቲዎች እነዛን ግሩፖች ሊያድናቸው እንደፈለገ ነገር ግን እነሱ እንዳልፈለጉ ያሳያል አይደል? ያንን የእግዚአብሔር ጸጋ እንደገፉት ሪዚስት እንዳደረጉት ያሳያል። ስለዚህ እግዚአብሔር ጸጋውን ሰጥቷል ወይ ደግሞ እግዚአብሔር እነሱ ሊያድናቸው ፈልጓል ወይ ደግሞ ጸጋውን ላይክ ይሄ ለሁሉም የሚሆነውን ጸጋ ቀደም አንተ ስትል እንደነበረው ግሬሱን ያንን ግሬስ አቅርቦላቸዋል። ነገር ግን እነሱ ሬዚስት አድርገውታል ነው አይደል? ቤዝድ ኦን ዜር ፍሪ ዊል ምን አለ መሰለህ ቅድም አንድ ያስቀመጥኩልህ እንደ መረሳት የለበትም ብዬ ያስቀመጥኩልህ ነገር እቺ ነገር ጆዬ ቆይ ይሄ ጀነራል ነገሩን እንትን ከማለት ክሊር እንዲሆንልኝ ስለፈለኩ ነው። ያው ጠይቁ ተብለ ለጥያቄ ስለሆነ የገባሁት ጌታችን አሁን እዚህ ጋር ልሰበስብ ልጆችሽን ልሰበስብ ወደድኩ አልወደዳችሁም ይላል። ስለዚህ እግዚአብሔር የሆነ ነገር ፈልጎ እግዚአብሔር የሆነ ነገር ማድረግ ፈልጎ ሊያድናቸው ፈልገው ነገር ግን እነሱ ሪዚስት ሲያደርጉት እንመለከታለን አይደል እዚህ ክፍል ላይ። አዎ ግን ሁሉንም አይናገርም ነው። አሁን ሐሳቤ ምን መሰለ እግዚአብሔር ይሄ ኮሊንግ የሚባለው ነገር አለ አይደለ? የእግዚአብሔር ኤክስተርናል ኮል ወይም ደግሞ ያ ፕሮክሌም የሚደረገው የእግዚአብሔር ቃል አለ። ያንን ቃል በሚመጣበት ጊዜ ያው እግዚአብሔር በቃሉ አይደለም የሚወልደው ወይም ደግሞ ኢንላይትን የሚያረጋቸው ወይም ደግሞ የኢሉሚኔሽን ታይሙ ወይም በመንፈስ ቅዱስ እነዛ ሰዎች እንዲያስተውሉ የሚያረጋቸው ራሱ መንፈስ ቅዱስ ነው። በዛን ጊዜ ጸጋውን ሲሰጣቸው ሪዚስት የማድረግ ካፓቢሊቲ ያላቸው አክቲቭሊ ሪዚስት ያደርጋሉ፣ ፓሲቭሊ ደግሞ ሪሲቭ ያደርጋሉ ብለን እንናገራለን። ፓሲቭሊ ሪሲቭ የሚደረግ ያ ግሬስ አለ ወይም ደግሞ እግዚአብሔር ኢንላይት ሲያደርጋቸው በኢሉሚኔሽን ታይም አክቲቭሊ ሪሲቭ ያደርጋሉ። ግን አንፈልግም ብለው ደግሞ ሬዚስት የማድረግም ደግሞ አክቲቭ የሆነ ሬዚስት የሚያደርጉበትን ፍቃድ እንዳላቸው እንመለከታለን። ስለዚህ ፓሲቭ እና አክቲቭ ብለን እንከፍላለን ፍቃድ ማለት ነው። ኦኬ አንድ ሰው ለምሳሌ አንድ ኤክስ የሚባል ግለሰብ ያን ሬዚስት የማድረግ ፍቃድ ወይ ደግሞ ሬዚስት የማድረግ ፍቃድ እንዳለ ሁሉ ያንን ነገር ደግሞ የመጣውን ነገር አክሰፕት የማድረግ የራሱ ፍቃድ አለው ማለት ነው። ግን ያ ፍቃድ ምንድነው? ፓሲቭ ነው ብለን እንናገርለታለን። ቅድም ያስቀመጥኩት ለዛ ነው ማወቅ አለብን ያልኩ ማለት ነው። ፓሲቭሊ ያንን ነገር አክሴፕት የማድረግ ፖቴንሻል አለ። ለምሳሌ እሺ ጆ ግልጽ ለማድረግ ያክል ማለት ነው አሁን እንዳልኩ ታች ያለውም ሰው በደንብ አንደርስታንድ ያደርገው ሰው እሺ ለምሳሌ እግዚአብሔር የማዳን ጸጋ ተብሏል። ለምሳሌ መንፈስ ቅዱስ ነው አይደል ኢንላይትን የሚያደርገው ሰዎችን። ስለዚህ መንፈስ ቅዱስ ሰዎችን ወደ ሰዎች ሲመጣ ወይ ደግሞ ኢንላይትን ለማድረግ ሲመጣ ሰው ሬዚስት ማድረግ ይችላል የሚለው ነገር ተስማምተናል። እምቢ ማለት ይችላል ያንን ነገር። አሁን እሱ ላይ ነው አሁን ያው የሆነ ሚስትሪስ የምናደርገው ነገር አለ ባይ ዘ ዌይ። አሁን ለምሳሌ የሆነ ሰው ያው የመንፈስ ቅዱስ ጸጋ ለሁሉም ነው። ቅድም እንዳልኩ ይሄ ሰፊሽንት ግሬስ ብለን የምንጠራው ኦብጀክቲቭ ነው፣ ለሁሉም የሚሰጥ ነው፣ ለሁሉም የሚበቃ ነው። ነገር ግን መንፈስ ቅዱስ ኢንላይት የሚያደርገው ከምን አንጻር ነው? አንድን ትቶ አሁን ለምሳሌ
የሆነ ሚስተር ኤክስ እንበለው ሚስተር ኤክስ እንትቶ ሚስተር ዋይን ላይት የሚያደርግበትን ሁኔታ አናቅም። ሚስቴሪየስ ብለን እንጠራለን። ግን እዛ ጋር የተቀመጠ ነገር አለ። ሁለት ቴዎሎጂ እንግዲህ ታውቃቸዋለህ። ካታፋቲክ እና አፖፋቲክ የሚባል ቴዎሎጂ አለ። ኔጌቲቭ እና ፖዚቲቭ ቴዎሎጂ ብለን እንጠራዋለን። እኛ የምናውቀው ነገር አለ። ይሄ አይደለም ብለን የምናስቀምጠው ማለት ነው። ኔጌቲቭ ቴዎሎጂ ብለን እንጠራዋለን። ይሄን ምንድነው? ያ ሰው ያልዳነው ከምን አንጻር ነው ብለን ስንናገር መጽሐፍ ቅዱስም እንደሚል የእግዚአብሔርን ጸጋ ሪዚስት ስላደረገ ያ ሰው ወደ ድነት አልገባም። ነገር ግን እግዚአብሔር ያንን ሰው እንዴት መረጠው ወይም ደግሞ እንዴት ወደ ድነት ውስጥ አስገባው የሚለው ላይ ስንመጣ ግን ሞነርጀስቲክ ነው። ከምን አንጻር እንደሆነ እንዴት እንደተመረጠ ምናምን ላናብራራው እንችላለን። ሚስቲካል የሆነ ነገር አለው እሱ ላይ። ኦኬ አሁን አንተ እስካሁን ካንተ ጋር ኮንቨርስ ባረኩት ነገር አንድ አንደርስታንድ ያደረኩት ሜቢ የእናንተ ምልከታ ኦር ያንተ ምልከታ ጆዬ ምንድነው ግሬስ ኦፍ ጋድ ሲመጣ ለምሳሌ የሐዋርያት ሥራ ምዕራፍ 7 ላይ ያለውን ጥቅስ ታውቀዋለህ አይደል? ቅዱስ እስጢፋኖስ አይሁዶችን ሲወቅሳቸው እናንተ አንገተ ደንዳኖች ልባችሁና ጆሮአችሁም ያልተገረዘ እናንተ ሁልጊዜ መንፈስ ቅዱስን ትቃወማላችሁ አባቶቻችሁ እንደተቃወሙት እናንተ ደግሞ እያለ ይናገራል አይደል? ይቅርታ ጉንፋን ነገር ስለያዘኝ። እሺ እና አሁን አንተ ከተናገርከው ነገር ከቅድም ጀምሮ ስታወራው ነገር ጀስት ክሊር ለማድረግ ያክል ሜቢ ሰዎች የእግዚአብሔር ጸጋ ወደ እነሱ ሲመጣ ወይ ደግሞ ግሬስ ኦፍ ጋድ ወደ እነሱ ሲመጣ ሪዚስት ማድረግ ይችላሉ፣ ሪጀክት ማድረግ ይችላሉ። ይሄን ነጻ ፈቃድ አላቸው። መንፈስ ቅዱስም ወደ እነሱ ሲመጣ ሪጀክት ማድረግ ይችላሉ። ነገር ግን አክሰፕት ማድረጉ ላይ ሃው ዲድ ዘይ አክሰፕት ኢት የሚለው ነገር ላይ ሚስቴሪየስ ነው ብለን እናስቀምጣለን ነው አይደል ሐሳብህ? አክቲቭሊ አክሴፕት ያደርጋሉ ማለት እንዴት መሰለህ? እሺ በደም ተለብለልና በፍቃዳቸው አክሰፕት ማድረግ ይችላሉ። አይ ከፍቃዳቸው አይደለም። ከፍቃዳቸው ስንል እዚህ ጋር የምናስገባው ሰው ፈቅዶ ተስማምቶ ከእግዚአብሔር ጋር የሚያመጣው ነገር ወይም ደግሞ ምንድነው ኮኦፕሬት አድርጎ ያመጣው ነገር አይደለም። ሞነርጀስቲክ ነው የምንለው። ኮምፕሊትሊ ቶታሊ የእግዚአብሔር ስራ ነው ሙሉ ነገሩ ማለት ነው። ከእግዚአብሔር ብቻ የምንመለከተው ነገር ነው። ያን ጸጋ ግን መጥቶ አሁን ለምሳሌ ስለ ፕሪቬኒንግ ግሬስ ብናነሳ ያ ኢኔብል የሚያደርገው የእግዚአብሔር ጸጋ መጥቶ ያን ሰው ኢንላይትን ካረገው በኢሉሚኔሽን ታይም ላይ ወይም ሞመንት ላይ ኢንላይትን ሲያደርገው ጸጋውን በሚሰጥበት ጊዜ ያ ሬዲም ማድረግ ማለት ነው። አሁን ኢኔብሊንግ ግሬስ ሬዲም የማድረጊያ ስቴት ነው ያ ባይዘው ወይ እና እዛ ላይ ግን አልፈልግም ቢል አሁን ለምሳሌ ቅድም ያነሳቸው እነዚህ ልባቸው ያልተገረዙ ሰዎች እግዚአብሔር ቃል የመጣላቸው ወይም ደግሞ ኤክስተርናል ወርድ የእግዚአብሔር ኤክስተርናል ወርድ ፕሮክሌም የተደረገው ኤክስተርናል ወርድ ሰምተው ወይም ደግሞ መስማት ብቻ ሳይሆን ያንን ነገር እንትን ያሉትን ወይም ደግሞ የመጣላቸውን ያንን ቃል አልቀበልም ብለው ሬዚስት ያደረጉን ሰዎችን ነው የሚያሳየው። እና አክቲቭሊ እነዚህ ሰዎች ምን ያደርጉታል? የእግዚአብሔርን ጸጋ ሬዚስት ያደርጋሉ ማለት ነው። ነገር ግን ሲመጣላቸው ያ ጸጋ አክቲቭሊ ማነው ፓሲቭሊ ሪሲቭ ያደርጋሉ ብለን እንናገራለን። የመንፈስ ቅዱስን በኢንላይትመንት ወይም ደግሞ ኢሉሚኔሽን ታይም ላይ አክቲቭሊ ማነው ፓሲቭሊ ሪሲቭ ያደርጋሉ ብለን እንናገራለን። ኦኬ አሁን ጆዬ ምን መሰለህ እዚህ ጋር እኔ አሁን ትንሽ ፋላሽስ መስሎ የሚታየኝ አንድ ነገር ምን መሰለህ ኤክስ የሚባል ግለሰብ ኤክስ እና ዋይ የሚባሉ ግለሰቦች አሉ። ሁለቱም የእግዚአብሔር ጸጋ ወደ እነርሱ መጣ ወይ ደግሞ መንፈስ ቅዱስ ወደ እነርሱ መጣ። ኤክስ የሚባለው ግለሰብ ኤክስ የሚባለው ፐርሰን ቤዝድ ኦን ሂዝ ፍሪ ዊል ነፃ ፈቃዱን ተጠቅሞ ያንን የመንፈስ ቅዱስ ጸጋ ወደ የእግዚአብሔር ጸጋ ሪዚስት አደረገ የሚለው ነገር ተስማምተናል። ሪጀክት አደረገው ነፃ ፈቃዱን ተጠቅሞ። ቅድም መጽሐፍ ቅዱስም ያው ማቴዎስ ላይ ያለውን ጌታ ራሱ ኢየሩሳሌም ወይ ብሎ የተናገረበትን ስንት ጊዜ ልሰበስብሽ ወደድኩ አልወደዳችሁም እያለ ሰዎች በፍቃዳቸው በውዴታቸው የእግዚአብሔርን ጸጋ ሪዚስት ማድረግ እንደሚችሉ ጌታችንም በአንደበቱ የተናገረው ነገር ነው። ነገር ግን አሁን አንተ እያልከኝ ያለው ኤክስ የሚባለው ግለሰብ በነፃ ፈቃዱን ተጠቅሞ የእግዚአብሔርን ጸጋ ሪጀክት እያደረገ ዋይ የሚባለው ግለሰብ ግን ያንን የእግዚአብሔር ጸጋ ኦር የመንፈስ ቅዱስ ጸጋ ሲቀበል በፍቃዱ አይደለም ማለት ለምን አንችልም ነው ጆዬ የኔ ጥያቄ። እዚህ ጋር አንድ ሐሳብ ልስጥ፣ ኢየሩሳሌም ከሚለው ጋር ከተነሳው ሐሳብ ማለት ነው።
ይሄ ሐሳብ ይለቅ ከናን ይቅርታ ከጆ ጋር ስለጀመር አንዴ አይ ቆይ የኢየሩሳሌሙን እንመጣበታለን ችግር የለውም። ጆ ግን የጀመረው ሐሳብ ስላለ እሱ ይጨርስ አንዴ ከይቅርታ ጋር እሱ ጋር ነው ችግር የለውም። ጆ ይቀጥላል። እኔ ዝም ብዬ ሐሳብ አንድ ደቂቃ ማትሆን ሐሳብ ለመስጠት ነው። ኤክስተርናል የሆነ ኮል እና ኢንተርናል የሆነ ኮል አለ። ኢንተርናል የሆነ ኮል ምንድነው? መንፈስ ቅዱስ ውስጣችንን ልባችንን ኢሉሚኔት ሲያደርገው ነው። ኤክስተርናል የሆነ ኮል ደግሞ ልክ በነቢያት ወይም ደግሞ ኦዲብል በሆነ ኮል የሆነ ማለት ነው። ኢየሩሳሌምን ብዙ ጊዜ እግዚአብሔር ሊጠራት የወደደው በምንድን ነው? ኦዲብል በሆነ ኤክስተርናል ኮል ነው። ነገር ግን በአዲስ ኪዳን መንፈስ ቅዱስ ከመጣ በኋላ ካለው የመንፈስ ቅዱስ ልባችንን የማብራት ቃል ጋር ከሆነ እያወራን ያለ ነው። ኦፍኮርስ እዛኛው ጋር ይሄና ያ የተለያየ ነው። ኢየሩሳሌም እየተናገረ ያለው ኦዲብል በሆነ ኤክስተርናል ኮል ነው። ኢንተርናል የሆነ የመንፈስ ቅዱስ ልባችንን ኢሉሚኔት የማድረግ ጥሪ ጋር አይደለም እዚህ ጋር የሚገናኘው። ኢንተርናል የሆነውን ኮል መንፈስ ቅዱስ ልባችንን ያበራል። ያ ከዛ አክሰስ ላይ ያለው ከናን ሐዋርያት ሥራ ምዕራፍ 7 ቁጥር 51 ላይ ቅዱስ እስጢፋኖስ እናንተ ሁልጊዜ መንፈስ ቅዱስን ትቃወማላችሁ አባቶቻችሁ እንደተቃወሙት ይላል። እዚህ ጋር ስለ መንፈስ ቅዱስ ሲናገር ቅዱስ እስጢፋኖስ ኢንተርናል ኤክስተርናል ኮል ነው። ኦኬ እዛ ጋር እየተናገረ ያለውን ደግሞ ስናየው ምንድነው? መንፈስ ቅዱስን ኦፍ ኮርስ እኛ ሬዚስት ኔቸራችን ባይ ኔቸራችን ሬዚስት እናደርጋለን። ያ ምንድነው እስጢፋኖስ እየተናገረ ያለው? አባቶቻችሁ ምን እንዳሉት እንደተቃወሙት። ስለዚህ ሪፈር እያደረገ ያለው ኤክስተርናል የሆነውን ኮል ነው፣ ኢንተርናል የሆነውን ኮል አይደለም። እዛ ጋር እየተናገረ ያለው እናንተ ኮል አባቶቻቸውን ነው ምሳሌ ያደረገው አይደል? ከናን ምን መሰለ መጀመሪያ ኤምፋሲስ የሰጠው ቃሉ እናንተ ሁልጊዜ መንፈስ ቅዱስን ትቃወማላችሁ። እንደዚህ የተባሉ ሰዎች ምንድነው? ስብከትን የሰሙ ሰዎች ናቸው አይደል? ያ ስብከቱን የሰሙ ሰዎች ናቸው። ነገር ግን እስጢፋኖስ ሪፈር ያደረገው ምንድነው? ልክ የአባቶቻቸው አይነት ሪፊውዛል ነው አይደል? የአባቶቻቸው አይነት እንዳልሆነማ እነዚህ ሰዎች እኮ እዚህ ጋር እኮ እየተወቀሱ ያሉት ግለሰቦች ኢቭን ከናን የመሲሁን መሰቀሉላ የሚያውቁ ሰዎች ናቸው አይደል? ኢቭን እውቀቱ አይደለም አሁን የሰው ጥበብ እውቀት ምናምን አለ። እሱ ስለ አይደለም በኖሌጅ ደረጃ ጀነራል ኖሌጅ ደረጃ የመሲሁን መሰቀሉላ የሚያውቁ ሰዎች ናቸው አይደል? ያ ኦፍ ኮርስ መሲሁን መሰቀል ብቻ ሳይሆን መሲህ አይደለም ብለው የሰቀሉት ራሳቸው የሰቀሉትም ናቸው። ኤግዛክትሊ ምን ልልህ ፈልጌ ነው አሁን እንዳልከው ከእንትኑ ጋር ልታገናኘው ስለሞከርክ ነው። እዚህ የሐዋርያት ሥራ ምዕራፍ 7 ቁጥር 51 ላይ ያለው እናንተ ሁልጊዜ መንፈስ ቅዱስን ትቃወማላችሁ የሚለው ሬዚስት ማድረግ ነገር አሁን ኮሊንግ ኦፍ ዘ ሆሊ ስፒሪት የምንለው የመንፈስ ቅዱስን ጥሪ እንደውም እዚህ ጋር ያለው ቃል ወደዚህም ወደዛም በማያስብል ሁኔታ እንደውም ከናን ወንድሜ ሁልጊዜ መንፈስ ቅዱስን ትቃወማላችሁ ሲል ስለ ኢንተወር ያለው ባይዘው አይ ምንም ያው ሌትስ አግሪ ቱ ዲስአግሪ በሚለው ነው። በዛ መልኩ ነው ያዘውና ግዴታ አንተ ማለት ምንድነው ጆ ታች ሜቢ አዲስ ሰውም እየገባ ካለ ኤክስ እና ዋይ የሚባሉ ግለሰቦች አሉ እና የእግዚአብሔር ጸጋ ወደ እነርሱ መጣ። ኤክስ የሚባለው ግለሰብ የእግዚአብሔርን ጸጋ ኦር የመንፈስ ቅዱስን ጸጋ በፈቃዱ ሪጀክት ማድረግ ይችላል። በፈቃዱን ተጠቅሞ መንፈስ ቅዱስ ሊያድነው መጥቶ እግዚአብሔር ሊያድነው መጥቶ ያንን ነገር ሪጀክት ማድረግ ይችላል። ይሄንን ይዘን አሁን አንተ ቀደም ያው ሚስቴሪየስ ነው ብለን በዛ መልኩም ደግሞ ሌብል እናደርገዋለን ብለሃል። ኦፍ ኮርስ ግን ይሄንን ይዘን ዋይ የሚባለው ፐርሰን ደግሞ አት ዘ ሴም ታይም መንፈስ ቅዱስ ወደ እርሱ ሲመጣ የእግዚአብሔር ጸጋ ወደ እርሱ ሲመጣ ለምን ነፃ ፈቃዱን ተጠቅሞ አክሰፕት አደረገው ማለት ለምን አንችልም ነው? ፋላሽ ሳይሆንም ወይ ሪጀክት ላደረገው ነፃ ፈቃዱን ተጠቅሞ ነው ብለን አክሰፕት ያደረገውን ግን we don't know how it works የሚለው ለምን እንላለን? ለምን ሁለቱም አንድ አይነት ሰዎች አይደሉም ወይ? ሁለቱም ሙታን የነበሩ ሰዎች አይደሉም ወይ? ጆይ ጥያቄ ይሄ ነው። እሺ እንትን እዛ ጋር አንደኛ የሚነሳ ነገር አለ። ይሄንኛው በፈቃዱ ሪጀክት አደረገ ሲባል ከምን አንጻር ነው? መጀመሪያ ስለ ሪጀነሬሽን እየተወራ አይደለም አይደለ? ምክንያቱም ሪጀነሬሽን ሲሰራ ሞነርጀስቲክ ነው፣ ከእግዚአብሔር የሆነ ነገር ነው። ነገር ግን ያ ሰው ያው ምሳሌዎች በጣም አናሎጂዎች አንዳንድ በጣም ዊክ ስለሚሆኑ ነው። ኩፐር አንድ የሚያነሳው አንድ ኤግዛምፕል አለ። ለምሳሌ አንድ ኮማ ውስጥ ያለ ሰው የወደቀ ሰው ብሎ ይጠራዋል እና ያንን ሰው ዶክተሮች ይዘውት ሆስፒታል ከወሰዱት በኋላ የሚተካከለውን ነገር እንዳለ ሁሉንም ማቴሪያል ምናምን ካዘጋጁ ካደረጉለት በኋላ ያው እንዲነቃ ማለት ነው ወደ ድነት ውስጥ እንዲመጣ እያደረጉት ከዛ ወደ እሱ ያንን ነገር
ያው ሲሄድ ወደ ሆስፒታል ሲወስዱት ምናምን ፈቃዱ ተጠይቆ አይደለም። ሆስፒታል ውስጥ ገብቶ ደግሞ ሜዲሲን ሲሰጡት ምናምን ፈቃዱ ተጠይቆ አይደለም ምናምን። ግን በኋላ ላይ ያንን እንትኑን ማንሳት ይችላል ወይም ደግሞ ምንድነው የተሰካበትን ኦር ደግሞ ዶክተሩ ሊሰጠው ያለውን ነገር አልፈልግም ብሎ ሪዚስት አድርጎ ሊወጣ ይችላል የሚልን ኤግዛምፕል ይሰጣል ኩፐር ራሱ ማለት ነው። ይሄ ሰው ሲጀመርም ኤክስም ዋይም ብትላቸው መጀመሪያ ላይ ያለው የእግዚአብሔር ጸጋ ሲመጣ ማለትም ምንድነው መንፈስ ቅዱስ በኢሉሚኔሽን ታይም ላይ ለሁለቱም ሲመጣ ከነሱ የሆነ ነገር አይደለም። ፈቃዳቸው ታይቶ ወይ ደግሞ ከእግዚአብሔር ፈቃዳቸው ከእግዚአብሔር ፈቃድ ጋር ተስማምቶ በሚለው አይደለም የምንፈታው። ነገር ግን ኢንላይት ከተደረገ በኋላ ወይም ደግሞ ሰው ያንን የእግዚአብሔር በአደመመንት ኢሉሚኔሽን ላይ እና ሁለቱን ዲስቲንክት ማድረግ አለብን። ይሄንኛው እንዴት ዳነ ሞኖርጂስቲክ ነው የምናደርገው ምንም አይነት ኮኦፕሬሽን ሳይኖረው ማለት ነው። የካደው ሰውዬ ጋር ወይም ደግሞ ሚስተር ዋይ ብለን ብንጠራው ያንኛውን ያ ግን ምንድነው ሲነርጀቲክ እናደርገዋለን ወይም ደግሞ ሳልቬሽን ሞኖርጂስቲክ ነው የምናደርገው። ከዛ በኋላ ኮንደምኔሽን ወይም ደግሞ ሪፕሮቤሽን ብለን የምንጠራውን ደግሞ ሲነርጀቲክ እናደርገዋለን ማለት ነው። እና ልዩነቱ ከዛ በኋላ ያለውን ነው። በኢሉሚኔሽን ታይም ላይ መንፈስ ቅዱስ እምነትን ምናምን ያንጸጋ በሚሰጥበት ታይም ላይ ማለት ነው። ኦኬ እሺ በቃ መሀል ላይ ቀጣይ ጥያቄውን አጠር ይበልና ከናን ቆይ ሌሎችም ሀሳብ ይስጡበት። እኔ ብቻ እንትን እንዳለ ከናን ለምንድን ነው በኮሜንት ላይ ምንም እኮ የጠየቁን ጥያቄ እግዚአብሔር በሚያውቀው አልመለስክልኝም። አሁን ሌትስ አግሪ ቱ ዲስአግሪ በዚህ ሌሊት ከምንከራከር ብዬ ነው። ኧረ ከናን በእናትህ እኔ እናንተ ስንት ጊዜ እንተዋወቃለን? ፓፓ ተው በቃ አሁን ጭቅጭቅ ውስጥ አለ። በሰላም ሁለታችሁም ተውና ወደ ጥያቄ ሁለታችሁም ይወጣርጉ። ቆይ አንድ ጊዜ ሁለታችሁም ይወጣርጉና እኔ ከጆ ጋር በሰላም እያወራው ነው። ኮሜንት ላይ አሁን ሰው ፕሮቮክ ማድረግ ኢስ ናት ኔሰሰሪ ኤኒዌይስ እኔ ለዚህ ነው ጆ ያመሰግናለሁ። ዲስአግሪ ስለሆነ እዚሁ ቆይና ሌሎችም ጠይቁ ሰዎች አሉ። ከኑ በጌታ ዛሬ እንግዳ እንትን ብለናል። እሺ አትውረድ እንጠይቅ። እሺ አንዴ ጆ አመሰግናለሁ። ጆናታን ሉስራን አመሰግናለሁ። በቃ ጆ ሐሳቡን አቅርቧል። እንዳልኩ እኮ ነው ጥያቄ ስትጠይቅ እኮ እኔ ሐሳቡ ምንድነው እያመናችሁ ያላችሁት የሚለውን ነገር ለመቀበል ነው እንጂ እዚህ ጋር የሚነሳው ሐሳቡ ይገዛኛል ወይ ደግሞ ሐሳቡን አምኜበታለሁ እያልኩ አይደለም፣ ወይ ደግሞ እዚህ ጋር ለመከራከርም አይደለም የገባሁት። አም ጀስት አስኪንግ ኢኩዌሽን መልስ ሲመጣ ያን የምሰማውን ነገር ታች ያለው ሰውም ደግሞ ያመዛዝን። እኔ ጥያቄ ጠይቃለሁ፣ ከዛ ያቀረባችሁትን ሐሳብ እንደ ሐሳቡን ወስዷለሁ፣ ዳይጀስት አደርገዋለሁ። አይ ዶንት ሃቭ ቱ አክሰፕት ኢት ራይት ናው እና ማልስማማበት ከሆነ ደግሞ አልስማማም ብዬ በግልጽ እናገራለሁ። እና እኔም እኮ ያልኩት እሱን ነው፣ ሌላ ነገር አላልኩም። ሰውን ፕሮቮክ ለማድረግ በዚህ የርቀት አጠር ይበል በቃ። ሌላም ሰው የሚጠይቅ ስላለ አንድ አለው። አመሰግናለሁ። ጨርሻለሁ። አንዴ ቆይና አንዴ ከኢዮሲ ጋር ታወራለህ። ኢዮሲን አስገቡት። አንዴ ከኢዮሲ ጋር ታወራለህ። አይ እኔ እኮ በቃ ጥያቄን ጠየቅኩ እኮ። ችግር የለውም። ቆይ አንተንም ምናልባት የእናንተንም የጸጋ ብቻ እንዴት እንደሆነ በእናንተም ሳይድ ያለው እኔ ዛሬ ልጠይቃት ችግር የለም። ምንድነው ዛሬ ምን አይነት ኤፊ ሰላም ለአንተ ይሁን። እንዴት ነህ? ሰላም ጋይስ። ጥያቄ ስላላቸው ይጠይቁ ነው። ጠይቀው መውረድም ይችላሉ። መወያየት ሌላ ጊዜ የእነሱ ውሳኔ ነው። ችግር የለም። ግን የቅድሙ አርጊመንትን ማለት ነው አንተ አሁን አንድ ሰው ለምሳሌ ወንጌል ቀርቦለት ያምናል፣ አንዱ አያምንም። ሰው ላይክ ዋት ኢዝ ዘ ዲፈረንስ አይነት ፍሪ ዊል አለ እንድንል ያደርገናል አይነት መሰለኛል። ጆ የራሱን ፐርስፔክቲቭ አስቀምጧል። ምንድነው እኔ ያልኩት ሰዎች ለምሳሌ መንፈስ ቅዱስ ወደ እነርሱ ሲመጣ ሪጀክት ማድረግ ይችላሉ ወይ ደግሞ ሪጀክት ሊያደርጉት ይችላሉ። ያንን የእግዚአብሔር ጸጋ ሪጀክት ማድረግ ይችላሉ። አንድ ሙት የነበረ ሰው ሪጀክት ማድረግ ይችላል። እና አንድ ሙት የነበረ ሰው ነፃ ፈቃዱን ተጠቅሞ የእግዚአብሔርን ጸጋ ሪጀክት ማድረግ ከቻለ ጎን ለጎን ደግሞ አንድ ሌላ ፐርሰን ያን የሚመጣውን የእግዚአብሔር ጸጋ ለምንድን ነው በፈቃዱ አክሰፕት አድርጎታል ብለን መናገር ማንችለው
ያ በፍቃዱ ሪጀክት ካደረገው ይሄኛው ደግሞ በፍቃዱ ለምን አክሰፕት አያደርገውም ነው። ጆምን ሁለት ሀሳቦችን አንስቶልኛል። አንደኛው ምንድን ያለኝ ሚስቴሪየስ ነው። በቃ ይሄ እያንዳንዱን እግዚአብሔር የሚሰራበትን ነገር እያንዳንዱን ነገር ብሬክዳውን አድርገን ሁሉን ነገር እንወቅ አይባልም። በእኛ ቤተክርስቲያንም አንዳንድ ነገሮች ላይ እንደዚህ አይነት እምነት አለ። ሁሉን ነገር ብሬክዳውን እናድርግ አይባልም። ሚስቴሪየስ ነው ብለን የምናስቀምጠው ነገር አለ ብሏል። ጆ በቃ ማብራሪያውን ሰጥቶኛል። እኔ ከዛ የእሱን ሀሳብ ሰምቻለሁ። ከዚህ በኋላ ያለውን ደግሞ ሜይ ቢ ሀሳብ መጨመር ፈልገ ከሆነ ኤፊ መቀጠል ትችላለህ። እኔ እነዚህን ጥያቄዎች ለመጠየቅ የገባሁት ያ አይ ምንድነው ሎጂካሊ አሁን እኔ እንትን ለማለት አይደለም፣ ግን አንተ አሁን ዲፈረንስን አስዩም እያረክ ያለው አንዱ ተቀብሎ አንዱ ላለመቀበሉ ይሄኛው ዲፈረንስ ሀፕን ያደረገው ዱዊቱ ዘ ፐርሰን ነው እያልክ ነው። አይ ቲንክ እንደሱ ነው። አይ ቲንክ ኮንክሉዥን እያረከው ያለው አይደል? ላይክ ሪጀክት ማድረግን ጆናም ሲነግር አክቲቭሊ ሪጀክት እንላለን። ሰው አክቲቭሊ የቀረበለትን ወንጌል ሪጀክት ያደርጋል። ስለዚህ ጋድ ኢዝ ናት ሪስፖንሲብል ማለት ነው። ፉል ሪስፖንሲቢሊቲው በዛ ሳይድ ያለ ነው። አክሴፕት ሲያደርግ ደግሞ ስቲል ዊል አለ፣ ግን ፓሲቭ ዊል ነው ጀስት ጭራሽ ያ ነገር የጠፋ ነው ማለት አይደለም። ዊል የሚባለው ነገር ግን አንደር ቦንዴጅ ያለ ነው። ስለዚህ ፕሪቨነንስ የሚባል ግሬስ አለ። ላይክ እግዚአብሔር ቀድሞ መጥቶ ያንን ኢኔብል ማድረግ አለበት። ኢንተርናል ኮሊንግ ምናምን የተባባላችሁት ዲስከሽን ማለት ነው። ሰው ይህ ካታጎሪ ድንግል ኤፊ የምን መሰለ እዛኛው ላይ ሪጀክሽኑ ላይ እግዚአብሔር ምንም በቃ እግዚአብሔር ማድረግ ያለበትን ነገር አድርጓል ነው አይደል እያልን ያለ ነው። ያ እግዚአብሔር ኤክስተርናሊ ከሱ የሚጠበቀው ነገር አድርጓል ነው አይደል እያልን ያለ ነው። እግዚአብሔር እዛ ሪጀክሽኑ ላይ ያ እግዚአብሔር በሁለቱም ሳይድ ማድረግ ያለበትን አድርጓል እኮ። ግን ስለዚህ እግዚአብሔር ለሁለቱም ሰዎች አንዴ ቆይ ሀሳቤን እንትን ልበልና ሁለቱም ሰዎች ላይ እግዚአብሔር ማድረግ ያለበትን ነገር ኮሊንግ ጥሪ የሚለውን ነገር በቃ ጥሪ ብለን እንያዘው። የመንፈስ ቅዱስን ጥሪ ሁለቱም አካላት ላይ ጥሪው ከመጣ ኦኬ፣ ሁለቱም አካላት ላይ ጥሪው ከመጣ ስለዚህ ሰዎቹ ላይ አይሆንም ወይ ነው የኔ ሀሳብ። ያለበለዚያማ እግዚአብሔርን ኢፍትሃዊ ነው የምናደርገው። አንዱ ግለሰብ ሪጀክት ሲያደርገው በቃ ዝም ብሎ ትቶት አንዱን ግን ልቡን የሆነ ሰም ካይንድ ኦፍ ኢንላይትመንት ውስጥ ከቶት ከዛ በኋላ ያንን ወንጌል እንዲቀበል ሲያደርገው እግዚአብሔር ፍትሃዊ ብለን መናገር እንችላለን። ስለ እግዚአብሔር ነው ኤፊ ሀሳቤ አግኝተኝ ከሆነ ያ ገባኝ። እኔ ምንድነው ላይክ ውጤቱ መለያየቱ ሰዎቹ መለያየታቸውን ኮንክሉድ አያደርግም ነው። እኔ ሎጂካል አሰምሽን እሱ ነው። ለምሳሌ አንዱ ተቀብሎ አንዱ ላለመቀበሉ ይሄ የውጤት መለያየት ማለት ነው። አንዱ አክሴፕት ያደርጋል፣ አንዱ ይሄ ውጤቱ ተለያይቷል። ወንጌሉ ቀርቦ ተመሳሳይ ወንጌል ቀርቦ ማለት ነው። ስለዚህ ውጤቱ መለያየቱ ሁለት ሰው ላይክ ሰዎቹ ተለያይተዋል ማለት አይደለም። ሁለቱም ሰዎች በአንደር ሲን ያለ ዊል ያላቸው ማለት ነው። ግን ምንድነው የሰውን ፋካልቲ ስናስብ ፍቃድ የሚባለውን ነገር ብቻ እናስብ ነው። ፍቃድ አለ ዘኦል ፐርሰን ቢፎር ሪጀነሬሽን ያለው ፐርሰን ሞስትሊ እሱን ኮት እንጠቀምና በቃ አንደር ሲን ነው፣ ለኃጢአት ካፕቲቭ ነው ተባለ። ስለዚህ ወንጌል ይቀርብለታል። ጥሪው አንድ ነው፣ ለሁለቱም የሚቀርበው ኤክስተርናሊ እግዚአብሔር ያቀርባል። ኢንተርናል ኮሉም ግን በምን ኢንፍሉዌንስ የተደረገ ነው? በዛ ኤክስተርናል ኮል ማለት ነው። ልክ ልዲያ ጋር መጥቶ ከውጭ ሲሰብክላት ያንን ቃል መሰረት አድርጎ ነው ልቧን ከፈተላት የሚለው። ያ ኤክስተርናል ኮል በሌለበት ኢንተርናል ኮል አደረገ ካልን እግዚአብሔር አድሮ እያደረገ ስለሚሆን ማለት ነው። ስለዚህ አናዘር ፋካልቲስ አሉ ማለት ነው ከዊል ስር ሜንሽን የሚደረጉ ልክ እንደ ኢንቴሌክት ልክ ወይ ሴንሰሪ ኦብጀክት ምንላቸው ማለት ነው። ሰው ሴንሰሪ ኦብጀክት ሰው አለው፣ ሴንስ ያደርጋል፣ ኮግኒቲቭ ሪያሊቲዎች አሉት፣ ሂር ያደርጋል፣ ሰባኪው አለ። እሱ ሁሉ ሪያሊቲ ሰው አለው። ሰው ኢንቴሌክት ምናምን የሚባል ነገር አለ። ኢንቴሌክትን ግን ካነሳ ይፍዬ እዚሁ ላይ እያጠራልኝ እንድትሄድ ለምሳሌ አይሁዶች ኤክስተርናል ኮሊንግ ነበራቸው አይደል? አዲስ ኪዳን ላይ ያ ኤክስተርናል ኮሊንግ አላቸው፣ ቀርቦላቸው። ኢንተርናል ኮሊንግ አልነበራቸው እኮ። አዲስ ኪዳን ላይ ከሆነ ወደ ክርስቶስ የመጡትን ካልከኝ በዛ ኤክስተርናል ኮል ስር ያለ ኢንተርናል ኮል አለ። እግዚአብሔር ልብ የመክፈቱ ስራ ማለት ነው። ኢንተሌክት የሚልን ነገር ስላነሳ ብዬ ነው። ገብቷል? ለምሳሌ ሰው ውስጥ ስንገባ አንድ የሚነሳው ነገር ኢንተሌክቹዋል የሆነ ነገር ነው ብላል እና አይሁዶች ለምሳሌ ኢንተሌክቹዋል አይደሉም ብለን መናገር እንችላለን? ሪጀክት አንችልም። እሱንማ ቅድም እንዳልኩ ማለት ነው ኢሜጅ ኦፍ ጋድ አምሳለ መለኮት ምንለው ውስጥ የሚመደቡ ናቸው እነዚህ። ጭራሽ አይጠፋም። ዘ ቬሪ ሰንስ ኦፍ ሂውማን ኔቸር ኢንቴሌክት ዊል ምናምን የሚባሉ ነገሮች አሉ። ፋካልቲ አለው። ሲን አለ ማለት እነዛ ጠፉ ማለት ሳይሆን እነዛ ቦንዴጅ ስር ናቸው ማለት ነው። አሁን ፍቃድ እንደምታውቀው ላይክ የሚመርጥ ነገር ነው አይደል? ያ ዊል እንዲመርጥ ምን ያስፈልገዋል ከተባለ ምርጫ ሊቀርብለት ይገባል። ከሁለት በላይ ነገሮች ማለት ነው።
ኦልተርኔቲቭ ሊቀርብለት ይገባል። ስለዚህ ለዊል ኦልተርኔቲቭ የሚያቀርበው ኢንተሌክት ነው። ኢንተሌክት ደግሞ የሚመጣው ከቃሉ ነው። ስለዚህ ዘ ኦል ፋካልቲ አንደር ዘ ኢንፍሉዌንስ ኦፍ ዛት ኤክስተርናል ኮል ይሆንና ልብ መከፈት የሚባል ነገር ይታሰባል። ያ ኤክስተርናል ኮል ባልተረሳበት ማለት ያ እሺ ሜቢ ኦኬ አሁን እንዳልኩ አንድ ሐሳብ አንድ ሌላን ሐሳብ ያነሳን ለምሳሌ እግዚአብሔር አምላክ እሳትና ውሃን በፊት አዘጋጅ ይችላል እጅን ወደ ፈለከው ስደድ ሲል ይሄ ጥሪ ምንድነው ኤክስተርናል ኢንተርናል ኮሊንግ ነው ኤፍሬም ኤክስተርናል ነው ኤክስተርናሊ እግዚአብሔር ወደዛ ሰው መጣ በዚህ ኤክስተርናል ኮል ስር የወደቀ ነው እንላለን አሁን ለምሳሌ ምላሹ የዛ እንግዲህ ጥሪ የቀረበለት አካል ምላሹ ፖዚቲቭ ከሆነ እግዚአብሔር የሚከተል ከሆነ ያ ኤክስተርናል ኮል ዝም ብሎ በጆሮ የሚያልፍ ኦዲዮ ብቻ ሳይሆን ላይክ ኢንፍሉዌንሻልም ነው ላይክ አቀራረቡ እንደዛ ነው እንጂ ኤክስተርናል ኮል ነው ስለዚህ ስቲል ያ ኤክስተርናል ኮል ሲቀርብ የሰውየው ነፃ ፍቃድ ላይ ቤዝ ያደረገ ነው ማለት ነው አክሰፕታንስ እና ሪጀክሽን አይደል ግን ፍቃድ ስትለይ እሳትና ውሃን ምሳሌ ለምንድን ያነሳው ለእግዚአብሔር አምላክ ራሱ ነው እየተናገረ ያለው እሳትና ውሃን በፊት አዘጋጅ ይችላል እጅን ወደ ፈለከው ስደድ ነው which means ይሄ ኤክስተርናል ኮሊንግ ነው ካል ኦኬ ውጫዊ ጥሪ ነው ካል አሁን ያነሳነው ምሳሌ ውጫዊ ጥሪ ወይ ደግሞ ኤክስተርናል ኮሊንግ ነው ካል ስለዚህ ያ ሰውዬ እጁን ወደ እሳትም ወደ ውሃም የመስደድ ያ ሰውዬ እንዳልከው some kind of free will አለው ማለት ነው እጁን ወደ ፈለገው የመስደድ ኦኬ አክሰፕት ውሃውን አክሰፕት የማድረግ ወይ ደግሞ እሳቱን አክሰፕት የማድረግ ውሃውን ሪጀክት ማድረግ እሳቱን አክሰፕት የማድረግ ዊል አለው ማለት ነው የኔን ሐሳብ አግኝተኝ ከሆነ ሐሳብ ገባኝ ስለዚህ እስቲ ካውንተር ኩዌሽን ላቅርብልና አንተ ጥያቄውን እንትን ስትለው ይጠራል ብዬ አስባለሁ አይ ኤፊ ካውንተሩን ተውና እኔ አሁን ለምሰለ ካውንተሩን ተው እኔ አሁን ዛሬ ምንም ጥያቄ ለመመለስ አይደለም የሚገባው ተይው ገና ካሁኑ ልንገር ምንም ጥያቄ መመለስ ይችላል ግን የእናንተን እምነት ማወቅ ስለምፈልግ ለማቅረብ ነው አይ የእናንተን እምነት ማወቅ ስለምፈልግ ወይም ደግሞ አንተ እንደ ጆ ቀደማው ምን ብሎኛል ለምሳሌ አክሰፕታንሱ ላይ አንድ ያስቀመጣቸው ነገሮች አሉ ከዛ በኋላ ምን አለኝ ግን ሚስቲሪየስ ነው ምንላቸው ነገሮች አሉ እያንዳንዱ ነገር እግዚአብሔር እያንዳንዱ ነገር ላይ ብሬክዳውን አድርገን እንዲ ነው ብለን መናገር ስለማንችል ሚስቲሪየስ ነው ብሎ ያስቀመጠው ነገር አለ ሜቢ አንተም የሱን ሐሳብ የምትጋራ ከሆነ እኔ እኮ ጆ ቀደም የተናገረው ነገር እኮ ሐሳቡ እንዳሳቡ ወስጃለሁ እንዳልኩ ዳይጀስት አደርጋለሁ ፕሮስ ኤንድ ኮንሱን ራስ ያወጣዋለሁ ገብቷል ሜቢ አንተ ሚስቲሪየስ ነው ነገር ካለ ማለት ግን አክሰፕታንሱ ላይ ግን አሁን አንተ ስትለኝ ኤክስተርናል ኮሊንጉ ላይ ያስቀመጥካቸው ክራይቴሪያዎች አሉ እና እነዛ ክራይቴሪያዎችን ደግሞ ስንመዝናቸው መጽሐፍ ቅዱስ አንዳንድ ጥቅሶችን ማንሳት ይቻላል የሰውየው ነፃ ፍቃድ ፋክተር አለው አክሰፕታንሱ ላይ ራሱ ሐሳቤን አግኝተኝ ከሆነና ኤኒዌይስ ያንተን ሐሳብ በተወሰነ መልኩ አንደርስታንድ አድርጌያለሁ እኔ ምን መሰለ ቀደም የሚለውን እምነት እሺ አለው እኔ እምነት ምን መሰለ እምነት ስጦታ ነው ይባላል አይደል ላይክ አይ ቲንክ አንተ የምትስማማ ይመስለኛል ስለዚህ አሁን ምንድነው የሰውን ፋካልቲ ሽሮ ምናምን የሚመጣ ኮሊንግ የለውም እግዚአብሔር እንደዛም አያረግም ሰው አለው ኢንተሌክት አለው የሴንሰሪ ኦብጀክት ኢሞሽን የሚባለው ፋካልቲ ያለው ኮግኒቲቭ ሪያሊቲዎች አሉት እነሱ ሁሉ ባሉበት ነው ያ ኤክስተርናል ኮሉ ቃለ ወንጌሉ የሚመጣው የሚቀርብልህ ማለት ነው ግን ምንድነው እምነት መቀበያው ነው ላይክ አንተ በኃጢአተኛው ሳይድ ያለ በአንተ ጎራ ያለ ያንን በወንጌሉ በኩል የሚቀርብልን ጸጋ ድነት አክሴፕት የምታረግበት እንደ እጅ ነው ኤክስፕላኔሽኑ የሪፎርምዱን አይ ቲንክ መታቀው ይመስለኛል ስለዚህ ዋናው ኮር አርጊውመንት ዋናው ነጥብ ምንድነው ሰው ኢንተሌክት የለውም ኮግኒቲቭ ሪያሊቲዎች የሉትም ሴንሰሪ ኦብጀክት የሉትም ሳይሆን ወይም ዊልም ጭራሽ የጠፋው ነው ሳይሆን እነዚህ አሁን የእውቀት የሚባል ማለት አይምሮንም ሳይነካ ልብ ጋር የሚወርድ ወንጌልም ስለሌለ ማለት ነው ግን ይሄኛው እውቀት የሚባለው ነገር የዛ እምነት አካል አይደለም ነው ላይክ በቃ ዘ ቤስት ይሄ ትክክለኛው ዴፊኒሽን ፕሮቴስታንቱ ጋር እነዚህ ኢንተሌክቶች እነዚህ ፓሲቭ ያልነው ዊል እንኳን አጠቃላይ ይሄ የሴንሰሪ ኦብጀክቶች አንተ ፊል አድርገህ ሰምተህ እሱ ነገር ሁሉ የእምነት ፓርት አይደለም እምነት የሚባለው ነገር ከእግዚአብሔር የተሰጠ ነው ስለዚህ ጸጋ ብቻ ይባላል ማለት እነዚህ ነገሮች የእምነት ክፍል አይደሉም ነው አቀራረቡ በደንብ እንትን ካሉ ወንድሞች እንትን ይሉላል ካልሆነ እንትን ማለት እንችላለን ወይ ሌላ ጥያቄም ካለ ኦኬ አይ በቃ ዛሬ እነዚህ ጥያቄዎች ላይ ነው እንትን ያልኩት ዊል የሚለው ነገር ሜቢ በሌላ ቀን እንዳልኩ ሰዓትም ያው ለሊት 5 ሰዓት ምናምን ነገር ስለሆነ ነፃ ፍቃድ የሚለው ነገር ቶፒኩ ራሱ እንደ ቶፒክ ተይዞ ቢገባ ለምን ፍቃድ የሚለው ነገር ራሱ በደንብ ዲፋይን መደረግ አለበት ገብቷል አሁን ዋናው እንትን ፍቃድ አለው የለውም የሚለው ነው ያው እንደምታውቁ እዚህ ዲፊኒሽን ላይ እንዲ ነው ብሎ ለመስማማትና ላለመስማማት ዊል የሚለው ነገር ራሱ ፐርፌክትሊ
ዲፋይን መደረግ አለበት። አንድ ያንተ ምልክት አንድ ነገር ልጠይቅና በቃ ጨርሻለሁ። እኔ እዚህ ራእይ ምዕራፍ 3 ላይ ጌታችን ኢየሱስ ራእይ ምዕራፍ 3 ቁጥር 21 ወር 22 ላይ ማለት ነው እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል የሚለውን እንዴት ነው የምትረዳው? ይሄ የመጨረሻ ጥያቄ ነው። እሱ የንስሐ ጥሪ ነው። በሰባቱ ቤተክርስቲያናት የተደረገ የንስሐ ጥሪ ነው። የንስሐ ጥሪና ሰዎች በራሳቸው ፍቃድ የንስሐ ጥሪ አክሰፕት ማድረግ ይችላሉ። ቦንዴጅ ኦፍ ዘ ዊል ላይ ፍሬ የተደረጉ ስለሆኑ ያ አፍተር ሪጀነሬሽን ብላ አስበው። አፍተር ሪጀነሬሽን የሆኑትን ሰዎች ከዳግም ልደት በኋላ ሰዎች የንስሐ ጥሪን በራሳቸው አክሰፕት በራሳቸው ነጻ ፍቃድ አክሰፕትም ሪጀክት ማድረግ ይችላሉ። ዳግም ልደት ከተካሄደ በኋላ መንፈስ ቅዱስ አለ እኮ። ኦፍ ኮርስ መንፈስ ቅዱስ አለ። እሺ ከዮሲም ጋር ልጀምር ነው። እሺ በቃ ኤኒዌይስ ይብቃኝ። በቃ ዮሲ የምጨምረው ሀሳብ ካለ ቁጭ ብዬ እሰማለሁ፣ ሳልወጣ እሰማለሁ። ግን ከዛ በኋላ ያው ሰዓትም ስለመሸ ምናምን ነገር እወጣለሁ። ግን ዮሲ አውራ፣ ዲስሪስፔክት እንዳይሆን ደግሞ ዲስኮኔክት አድርጎ መውጣቱ ሰውዬ አውራ፣ ቀጥል። አይ የራዩን ቀጥለው ብዬ ነው። መንፈስ ቅዱስ አለ ነው የምልህ ለምሳሌ። ከዛ ጥያቄውን ቀጥል። መምረጥ የሚችለው በራሱ ሳይሆን መንፈስ ቅዱስ ስላለው ነው። ነፃ ፈቃድ ስለሆነ። ኦኬ ይሰማል ድምጼ ጋይስ? ማይኳ ከፍ ዝቅ ሳበራው እዚህ ጋር ይጠፋል ምናምን ተቃራኒ እየሆነብኝ እየተቸገርኩ ነው። አይ ጥሩ ነው። ይሰማል ጋዲያው ጥሩ ነው። ኦኬ እሺ። አይ ምንድነው አንድ ክርስቲያን የተባለ ሰው ዮሲ ምን መሰለኝ እኔ ጥያቄ፣ ክርስቲያን የተባለ ሰው የንስሐ ጥሪን ሪጀክት ሊያደርግ ይችላል ወይ በራሱ ፍቃድ? እስቲ ጥያቄውን እንድገብልኝ ይቅርታ ስላሰው። ያው ሪጀነሬት ከዳግም ልደት በኋላ መንፈስ ቅዱስ አለ ብለኝ የለ ያው ሪጀነሬት ያደረገ ሰው ክርስቲያን ነው ብለን ነው የምናምነው አይደለ? ዞሮ አንድ ክርስቲያን የሆነ ሰው የንስሐ ጥሪን በራሱ ፍቃድ ሪጀክት ሊያደርግ ይችላል ወይ? አሁን ፈቃዱ የታደሰ ፈቃድ ነው። መንፈስ ቅዱስ ረድኤት አለው። ስለዚህ ከመንፈስ ቅዱስ የራቀ ፈቃድ አለው ብሎ ማስቀመጥ ኮንትራዲክሽን ይሆናል። ስለዚህ ሪጀክት ማድረግ አይችልም ማለት ነው። አንድ ክርስቲያን የንስሐ ጥሪን በራሱ ፍቃድ ሪጀክት ማድረግ አይችልም ማለት ነው። የተለወጠ ማንነት ስላለው የመንፈስ ቅዱስ ረድኤት አለው። ከዳንም በኋላ እኮ መልካም ስራ የሚሰራው በዳንበት ጸጋ አማካኝነት ነው። ከራሱ የሚያመነጨው ነገር አይደለም። ስለዚህ መንፈስ ቅዱስ ደግሞ ለክርስቲያኖች ያው ሐሳቡን ታች ያላችሁ ሰዎች በደንብ ላይ አውት እያደረግን እንድንሄድ ክርስቲያን የሆነ ሰው የመንፈስ ቅዱስን ጥሪ የመንፈስ ቅዱስን የንስሐ ጥሪ ሪጀክት በራሱ ነጻ ፍቃድ ሪጀክት ማድረግ አይችልም። መንፈስ ቅዱስ ይሄንን ጥሪ ዮሲ ለሁሉም ክርስቲያኖች የሚያቀርበው አይደለም። ኖ ሪጀክት አያደርግም አላልኩም። ሪጀክሽን ሲባል ሪጀክት ማድረግ ይችላል። ተስማምቶ ለመኖሩ ግን የእግዚአብሔር መንፈስ ረድኤት አለው ነው እያልኩ ያለሁት። ግን ሪጀክት ማድረግ ይችላል። ከመዳኑም በፊት ከዳንም በኋላ ሪጀክት ማድረግ ይችላል። ኦኬ። ስለዚህ በፈቃዱ የመንፈስ ቅዱስን የንስሐ ጥሪ ሰው ሪጀክት ማድረግ ይችላል። ኦኬ። አንዳንድ እሺ፣ አመሰግናለሁ ዮሲ። በቃ መጨረሻ ላይ ያነሳው ሐሳብ አስማምቶኛል። የራእይን የጠቀስከው ላይ ማውራት እንችላለን። ለሱ እኮ ነው የጠቀስኩት። አንተ የጠቀስከው ስላልዳነ ሰው ይመስለኛል አይደል? እያወራን የነበረው መነሻው። አይ አይደለም፣ ስላልዳነ ሰውማ ምን ራእይ እኮ ለክርስቲያኖች ለሰባቱ አብያተ ክርስቲያናት የተጻፈ መልእክት አለ። ታዲያ ስለ ክርስቲያን ነው ብለህ የጠቀስከው? ኦፍ ኮርስ ኤፊን እኮ መጨረሻ ላይ እኮ ኤፊን መጨረሻ ላይ ምን አልኩት መሰለ? ያንተን ሐሳብ አንድ ነገር ላይ ማወቅ ፈልጋለሁ ብዬ አይደል? ኤፊ እሱን ያነሳሁት ከመውጣቴ በፊት ነው እኮ እንደዛ ብዬ ያነሳሁት። ዮሲ ያነሳበትን ኮንቴክስት ብታስረዳኝ ብዬ። አይ በቃ እኮ ይኸው አወራሁበት። አይ ዶንት ሃቭ ቱ ኤክስፕሌን ማይሰልፍ። ጥያቄ መጠየቅ ፈልጌ ነበረ፣ ለኤፊ ጠየቅኩት። መጨረሻ ላይ አንተም ያነሳው ሐሳብ ሰው በነጻ ፈቃዱን ተጠቅሞ ክርስቲያን ከሆነ በኋላ የመንፈስ ቅዱስን ጥሪ ሪጀክት ሊያደርግ ይችላል ብለኛል። በቃ ጨርሻለሁ። እኔ ጥያቄዎቼ ተመልሰዋል።
አይ የትኛው ይሄ መጨረሻ ላይ ያለውንም ሐሳብ እኔ ሁለተኛ ከነሳ በኋላ ያለው ነገር ላይ እኮ ኦፍ ኮርስ ሰው ሪጀክት ያደርጋል፣ ሪጀክት ማድረግ ይችላል ብዬ ነው የማምነው። ቅድም ግን ሲነሱ የነበሩ ሐሳቦች ላይ ያው ማለስማማባቸው ሰው ከመዳኑ በፊት ስላለው ነገር ኢዮሲ ማለስማማባቸው ሐሳቦች አሉ። ግን ሙሉ ለሙሉ እነሱን እናውራቸው። ኢዮሲ ከቅድም ጀምሮ ማውራውን ነገር እየሰማኝ አይደለም ወዳጄ። 5 ሰዓት ከወንድሞች ጋር አወራሁ እኮ ለምን ድጋሚ ካንተ ጋር አወራለሁ? ወይስ እነሱ የሚያወሩት ነገር በቂ አይደለም? አልተመለሰልኝም ስላልክ ብዬ ነው። እሱን እኮ ነው የእነሱን ሐሳብ ይዣለሁ፣ መወስዶን ወስዳለሁ፣ ሪጀክት ማድረገውን ደግሞ ሪጀክት አደርጋለሁ አልኩ እኮ። ከሁሉም ሐሳብ ጋር መስማማት ከሚነሳው ሐሳብ ጋር I don't have to agree with everything። what if እኔ ካንተ ጋር ዲስአግሪ ባረግስ? ሌላ ቀን ማውራት እንችላለን። የዓለም መጨረሻ እኮ አይደለም። አይ ከመጣ ላይ ቀር አንተም ጠይቀህ ብቻ ሳይሆን ተጠይቀን ብትሄድ ብዬ ነው። ኢዮሲ ቀደም እነ ቤቲናም አሁን አንተ ቅርብ ሰዓት ስለመጣ ነው ወንድሜ። ኦኬ ምንም አዲስ ነገር ስንት ጊዜ ያወራንበት ቶፒክ ነው፣ የአዲስ ቶፒክ አይደለም። እውነት ለማውራት ግን ቅድም ስታወራ ለምሳሌ ሎጂካል ኮንትራዲክሽን አንስተህ ነበረ እና እሱ የተመለሰልህ ስላልመሰለኝ እንድታነሳው ፈልጌ ነው። በዛ እሺ በቃ ሰላም ደሩ። በተደጋጋሚ ሐሳቡን ልነግርህ እየሞከርኩ ነበረ። ለእኔ ካውንተር ጥያቄ ራሱ አምቢሽ ላይ ነበር ኢዮሲ። እሱ በቃ ኤፊ ራሱ ካውንተር ጥያቄ ለጠየቀ ሲለኝ ዛሬ የምጠይቀና ጠይቁ ብላችሁ የገባችሁት ለጥያቄ ነው የገባሁት ብዬ ነው የገባሁት። አለቀ በቃ። እሺ ጋድ ሌላ ጊዜ ግን ኤፊ ይሄ ስፔሻሊ ፍሪ ዊል የሚለውን ቶፒክ ይዘህ ብትገባ ደስ ይለኛል። እሱ ላይ በደንብ ብናወራው። አሁን ዛሬም በደንብ ያልተስማማንበት በደንብ ነገሮችን ክላሪፋይ ያደርጋል ብዬ የማስበው ከቅድም ጀምሮ ያወራነው ላይ ስፔሻሊ ፍሪ ዊል ነጻ ፈቃድ የሚለው ነገር ላይ ነጻ ፈቃድን በመልኩ ነው ዲፋይን የምታደርጉት እስከ ምንስ ድረስ ሄዳል የሚሉ ነገሮች አይ ቲንክ ነገሮችን ይቀርፋሉ ብዬ አስባለሁ። ለማንኛውም ሰዓትም ስለመጨረሻ አመሰግናለሁ። ማውራት እንችላለን እኮ ስለ ፍሪ ዊል ችግር የለውም። አመሰግናለሁ። ከናን ጆሮን ከናን ኮርኮር አድርገው ብራዘር። እንዴ ከቅድም ጀምሮ ማውራው ምንድን ነው? ወይስ ተኝተሃል? ጋዲ በቃ ኢዮሲ ይጠይቀኛል፣ ከናን ይጠይቀኛል። መሽቷል ልወጣ ነው እያልኳቸው ኧረ በሉ በቃ ምን እንትናን አንዴ ጋይስ አንዴ የእንትናን መጽሐፍ እናያለን ብለናል። በተለይ ምንድን ነው ኦርቶዶክስ አንቪልድ ምናምን የሚለውን መጽሐፍ ካወቀው ማለት ነው እናንተ ነው ታውቀዋለህ። እሱ መጽሐፍ ልጠይቅ አይደለም ግን ያው ጀስት እሷ መጽሐፍም ይዘን ርዕሱ ምንድን ነው? አይ ቲንክ አንቪልድ ምናምን ኦርቶዶክስ የእናንተ ትምህርት በጣም ጥሩ ሆኖ ቁጭ ያለበት ይመስለኛል። እና ብቻ እስቲ ስናነሳው እንትላለን። ጥሩ ሼር አድርገኝ። እኔ ሜቢ ቆይስ ኤፊ ፎሎ አድርጌያለሁ። ፎሎ ባክ አድርገኝና ላይፍ ስገባ ሼር አድርገኝ። አይ ዊል ቢ ሃፒ ባይ ዘ ዌይ። እንደዚህ በተረጋጋት ሆነ የምናወራ ከሆነ እኔ ደስ ይለኛል። ጭቅጭቁ ምናምን እኮ እያስጠላ ስለሚመጣ ነው። ለዛ ነው። አንድ ጥያቄ ብቻ ልጠይቅህ እንደው ይቅርታ ጊዜ ካለ አንድ ጨርሻለሁ። እኔ ሰላም ደሩ ጊዜ ያክብርልኝ። ጋዲ እንትን ብለህ ታምናለህ? ግን ኢንተርናል ኮል አለ ብለህ ታምናለህ? በጸጋ ነው የምናምነውን ብለህ ታምናለህ? ከናን ዛሬ ኔትወርኩ ጥሩ አልመሰለኝም። ከኑ ሰላም ደር እያልኩ እኮ ነው። ሰላም ደር አዎ፣ ወይ አይደለም ብቻ ሰላም ደር በለኝ እንጂ ረጅም አይደለም ፈልግ ረጅም መልስ ሳይሆን በሉ ሰላም ደሩ። ኧረ ተው። አዎ ወይም አይደለም ይደር በቃ ከኑ ደህና አደርጋ ዲሽ እግዚአብሔር ያክብርልን። ከኑ በቃ አለ ይመጣል፣ ችግር የለም። እኛም ብቅላለን እሱ ጋር ሰው እንዲሉጣ እያለማ መጫንም የለብን። ትክክል ግን ሀሳብን ኢዮሲም እንትን ማለት ይችላላችሁ። ያ አትጠይቁኝ ካለ በግድ አንጠይቀው በሚል ነው። ግን አንድ መሰረታዊ ሀሳብ ከእሱ ንግግር ውስጥ እኔ የገባኝ ምንድን ነው፣ እግዚአብሔር ይጠራል ማለት ሰዎች መመለስ ይችላሉ ብሎ ያስባል ብሎ አስቧል ማለት ሰዎች አክቲቭሊ ለእኔ መታዘዝ ይችላሉ ብሎ አስቧል ብሎ ነው እያሰበ ያለው። ዛትስ ዋይ የእሱ ጥያቄ በጠቅላላ በዚህ ማይንድ ሴት ውስጥ ነው የሚጠየቀው እና እሱን ነበር ልጠይቀው የፈለግኩት። ይሄ በቀጥታ ለምሳሌ የፕሌጂየስ የምንለው እሳቤ ነው። አንድ ሰው አንድ ነገር አድርግ ስለተባለ ማድረግ ስለሚችል ነው የሚል ኮንክሉዥን ስታንዳርድ የእግዚአብሔር
ጸጋዊ የሚጠይቀው ወይንም የእግዚአብሔር ሕይወት የሚጠይቀው ልክ ነው የሚለው ጥያቄ ነው መነሳት ያለበት። ስለዚህ እግዚአብሔር ሁልጊዜ ሲጠራ ወይንም እግዚአብሔር ሲናገር ቅዱሳት መጽሐፍትም ሲያቀርቡ ለኃጢአተኛው ሰው አለመቻሉን ሳይሆን እየነገሩት የሚመጡት እግዚአብሔር የሚፈልገውን ነው የሚያቀርቡት። አሁን ለምንድን ነው ይሄ የኃጢአተኛው ሰው ወይንም ፎልን ኔቸር ያለው ሰው መመለስ ያልቻለው? ለምንድን ነው አንዱ መመለስ የቻለው የሚለውን ጥያቄ ነው እኛ እንደ ቅዱሳት መጽሐፍት መመርመር ያለብን እንጂ ፕሌጂየስ የሚባል ሰው አንድ ሀሳብ አንስቷል። ለምሳሌ ምን ብሎ ያስባል? ሰው እግዚአብሔር ከረዳው ራሱ ነፃ አይደለም ብሎ ያስባል። አያችሁ፣ ፕሪሚስ እንደፈለክ ማሰብ ትችላለህ። ለምሳሌ ፍሪ ነህ የሚባለው አንተ ራስህ ሁሉን ነገር ስታደርግ ነው ብሎ የሚያስብ ሰው ነው ፕሌጂየስ ካይንድ ኦፍ ፍሪ ዊል ማለት ነው። አሁን የጋዲሳ ስሙን እንግዲህ ሳነሳ በጥንቃቄ እንዲያደምጠኝ እፈልጋለሁ። ከእሱ ሀሳብ የተረዳሁት ምንድን ነው? እኛ ሰሚ ፕሌጂያኒዝም የምንለው ነው። ምን ማለት ነው? እግዚአብሔር ይረዳሃል፣ ግን የሚረዳህ ወይንም ጸጋ ይሰጥሃል። ጸጋ ግን የሚሰጥህ በአሳምሽን በዛ በጸጋ አሳምሽን ውስጥ አንተ ለጸጋው ምላሽ የምትሰጥ ነህ ብሎ ስለሚያስብ ነው። ዛትስ ዋይ እግዚአብሔር ግሬሱን የሰጠህ የሚል ነው። አልቲሜትሊ ይሄ ነው እያሰበ ያለው። እኛ ደግሞ እያለን ያለ ነው የአንድ ነገር ከፍታ ስታንዳርዱ ስለተነገረህ አንተ በዛ ከፍታ ላይ አቅም አለህ ማለት ነው የሚል ድምዳሜ ላይ መድረስ አትችልም። ቅዱሳት መጽሐፍት ግን በዛ ደረጃ ይጠይቀዋል። ኮቨናንቱ በዛ ደረጃ ይጠይቃል። ጥሪው በዛ ደረጃ ይጠይቃል ነው። ንስሐ ግባ ይልሃል እግዚአብሔር። that doesn't mean that you have the potential to repent and return ማለት አንተ ተመልሰ ንስሐ የሚለው ሐሳብ ዲፕ ፌዝ ይፈልጋል። በክርስቶስ ኢየሱስ ደም መታመን ይፈልጋል። ንስሐ የሚለው ሐሳብ የማይንድ አሰንት ቼንጅ ይፈልጋል። የእግዚአብሔር ቃል ድምጽ ይፈልጋል። እነዚህ ሁሉ ተሟልተውለት የሚመጣ የልብ ከኃጢአት ዘወሬ ማለት እውነታ ነው። ወደዚህ እውነታ ውስጥ የወደቀው ሰው አቅም ስላለው ነው እግዚአብሔር ንስሐ ግባ የሚለው፣ ወይስ ንስሐ መግባት የእግዚአብሔር ስታንዳርድ ስለሆነ ነው? አዘርዋይዝ ዘ ኮንሰፕት ኦፍ ግሬስ ተራ ይሆናል ማለት ነው። ጸጋ የማይችለውን ሰው ለማስቻል መምጣቱ የእግዚአብሔርን ሕግ ስታንዳርድ ዝቅ አድርጎ ነው ብለን አናምን። ፉልፊል አድርጎ ነው ብለን ነው የምናምነው። የእግዚአብሔርን ሕግ ወይም የእግዚአብሔርን ጥያቄ አሟልቶ ነው እንጂ ጸጋ ከፍ ያደረገን ጸጋ የማንችለውን የምንችል ስለሆነ ሊያግዘን መጣ የሚለው እሳቤ በቀጥታ ፕሌጂያኒዝም ነው የሚለውን ነገር ለማንሳት ነው። ያው እንግዲህ ሌላ ጊዜ ልጠየቅ ስላለ ነው። ቀጥሉ ወንድሞች። እኔ በመሀል ስለገባው እንግዲህ ይቅርታ። ሀሳባችሁ ምናልባት ይቅርታ፣ እሱ በመሀል ሲያወራ ነበር። አብሶሉት ፍሪ ዊል አለ ወይ? መጀመሪያ አብሶሉት የሆነ ፍሪ ዊል አለ ወይ? እሱን ነገር ክላሪፋይ ሳያደርግ ነው እና ፍሪ ዊል እና ቀጥታ ወደ ጸጋ እንትን እያደረገ ያለው ይህን ነገር ሳያጠራ ነው። እና አብሶሉት ፍሪ ዊል አለ ካለ ማምጣትም ያለበት እሱ ነው። የለምም ካለ ደግሞ እሱ ነበር ማምጣት ያለበት። ፍሪ ዊልን ወደ አብሶሉት አስጠጋውና ከኛ ከዚህ ከሞኖዲስቲክ በሆነው ሳሊቬሽን ላይ የራሱን ጨምሮ እንትን ለማድረግ ነው በቃ የታገለ የነበረው እና ከናን ቀድሞ መጥቶበታል። እኛውም መሰለኝ ግን አይ ዶንት ቲንክ እንትን ማለት የሚችሉ ማለት ነው። አሁን ፍቃድ የሚባለው ይሄ ሪያሊቲ ወይ ፋካልቲን በለው ይሄኛው ከባህሪ ነው የሚነሳው ብለን ነው ምናምነው። ዘኦል ክርስቲያኒቲ ማለት እንግዲህ ያምናሉ እነሱም ማለት ነው። ስለዚህ ባህሪ ደግሞ ድቀት ያጋጠመው ከሆነ የወደቀ የሚባል ከሆነ ፍቃድን አብሶሉትሊ ፍሪ ልትለው አትችልም። ሎጂኩም አይፈቅድልህም። ሀሳብ የገባችሁ ማለት ነው። ባህሪ የደቀቀ ከሆነ የወደቀ ነው የሚባል ከሆነ ኤክስፕላኔሽናችን ይለያይ ይችላል። ኦሪጂናል ሲንም በተመለከተ እንኳን ግን ይሄኛው ነገር ዲስቶርት የሆነ ምንድን አምሳለ መለኮት ነው ሰው ያለው ከተባለ ፍቃድም አፌክት ሆኗል ማለት ነው። እና አብሶሉትሊ ፍሪ አድርጎ ዊልንም ሰው ሊያቀርብ አይችልም። በዚህ እንትን እንኳን ማለት ነው። ሀሳቤ እንትን ካላችሁ ውስጥ ይቀጥሉ። ዮሴ ሀሳብን ይዘነው ከሆነ እንትን ማለት ይችላል። አለያዛችሁ ትንሽ ጉንፋን ይዞ እያሰቃየ ነውና
ለዛ ነው እጨምራለሁ ሐሳብ አለው። እሺ እንዴት አለ ሰላም ሳይንሳ ቀጥታ የገባሁት አይቢ ዩሲ ሁላችሁም እንዴት አላችሁ? ሙሌ ፓስተር ወገዬ ተመስገን ሁላችሁ እንዴት አላችሁ? አይ ሳል እንዲቀርታ እንግዲህ ያ ሙሌ ወጌ ሰላም በሉ። ሰላም ለእናንተ ይሁን ነበርኩኝ ብዬ ነው። ተባረኩ። በጣም አሪፍ ትምህርት ነው እየሰማሁ ነው። ሙሌ ሰላም ይበል። የጌታ ጸጋና ሰላም ይብዛላችሁ። እንዴት ናችሁ? ደህና ናችሁ ወይ? ሰላም ብያለሁ ሁላችሁም። ተባረኩ። እሺ ሙሌ ዌልካም ብለናል። ወጌንም የምትጨምሩት ነገር ካለ ይቻላል። ሰምራይዝ የምታደርጉት ከኑም ሰብ ካለ ተሜም አቋርጬ ከሆነ ይቻላል። ጥያቄ ካላችሁ ታች መግባት ትችላላችሁ። አንድ ቁጥር ጻፉልን ገብታችሁ መጠየቅ ትችላላችሁ። ጋይስ የነጻ ፍቃድ ምናምን በተመለከተ የጸጋ ብቻ ሶላ ግራቲያ ላይ እንትን ያለ ጥያቄ ካለ ማለት ነው። እሺ ከኑ ምናምን መቀጠል ትችላላችሁ። ቅድም አስተውላችሁ ከሆነ ጋዲሳ ሲያወራ እኔ ብቻ ነኝ ያስተዋልኩ። ፐርዚዩም አድርጎ ሲያወራ የነበረው ፕሪሰፖዝ አድርጎ ያወራ የነበረው ያልተቃወመው ነገር ምንድን ነው? መንፈስ ቅዱስ በእኛ መጥቶ ውስጣዊ ጥሪ እንደሚያደርግ የልብ ጥሪ ኦዲዮብል የሆነ ብቻ ሳይሆን ህጉ ምንድን ነው በእኛ ላይ ነው ኢንትረስትድ የሆነው። በቃ ህጉ ተሰጠ፣ ያ ኦዲዮብል የሆነ ኮል ነው። ተቻለው ለምንድን ነው? በእኛ ላይ የተጣለ ስለሆነ እኛን እንደማንችል በራሳችን እንደማንችል ማሳየት ነው አላማው የህግ ኦዲብል የሆነ ወይም ደግሞ ኤክስተርናል የሆነ ኮል ነው። ግን ቅድም ጋዲሳ ኢንተርናል የሆነውን ኮል አሰንት አድርጎ ነው ሲያወራ የነበረውና ማለትም ያንን የእግዚአብሔር ነፃ ስጦታ ነው ማለት ነው። እግዚአብሔር ራሱ የሰጠው ነው። ለዛ ነው ልጠይቀው አስቤ ነበረ። እምነት በራሱ ስጦታ ነው ብለህ ታምናለህ ወይ የሚለውን። ምክንያቱም መጽሐፍ ቅዱስ እንደዛ ስለሚያደርገው አይ ቲንክ በኦርቶዶክስ እንትን ራሱ ይሄ ዊልድ በኃጢአት ኢፌክት ሆኗል ብሎ አያምኑም። የኃጢአት ዊልን ኢፌክት አድርጎታል ወይም ደግሞ ጎድቶታል ብሎ አያምኑም። ሚስቲካል ፌዝ ኦፍ ኦርቶዶክስ የሚል መጽሐፍ ላይ ወደኋላ አሳያችኋለሁ። ያየሁት ነው። ይህን እንዴት ታዩታላችሁ? ዊል አፌክትድ አልሆነም የሚለውን አይ አይደለም እንደዛ እናምን የሚል ኦርቶዶክስ ካለ ምናልባት ሚስሪ ፕሬዘንት አድርገህናል እንዳትሉ ብትገቡ ጥሩ ነው። ከእናንተ እየሰማ እናንተ ጋር ኮንቨርስ እያደረግን ብናወራ ማለት ነው። ኦኬ ቆስለናል እንጂ አልሞትንም ይላል ኃይሌ። ያው እንግዲህ ባህሪ ቁስል ካጋጠመው ፈቃድም ቆስሏል ማለት ነው። ዩ ካን ሜክ ኢት አብሶሉትሊ ፍሪ ነው። አንድም እንተ ሊቭን አልሞትንም ቢባል አልሞትንም ማለት በራሱ በጣም ትክክል ነው ብለን ባናስብም፣ ግን ባህሪ ድቀት ካጋጠመው ፈቃድ ደግሞ የዛ ባህሪ ክፍል ፓርት ስለሆነ ወይ ከዛ የሚነሳ እስከሆነ ድረስ ዩ ካን ሜክ ኢት አብሶሉትሊ ፍሪ ኃይሌ። እሺ ጋይስ ቀጥሉ። እሺ ከታች መግባት ትችላላችሁ፣ መጠየቅ፣ ሀሳብ መስጠት ማለት ነው። ሙሌ ሀሳብን ካለ ይቤ ዌልካም እንትን ብለህ ነበር፣ ፖዝ ሆነ ነበር። ዌልካም አልኩ። ሙሌም ቀጥል። እሺ ቀጥል። አይ ምንድነው የኔ ሀሳብ ከፍሪ ዊል በራሱ ማለት ምንድነው? ሰው ፍሪ ዊል ነው ያለው፣ ፍሪደም ኦፍ ቾይዝ ነው ያለው በራሱ የሚለውን ነገር አሁን ከሁለት ነገር አስቀምጠ ከዚህና ከዚህ ምረጥ ብለህ ከዛ ፍሪ ዊል ግን አለህ ማለት ማለት ነው። ማለት ከዚህ ወይም ከዚህ ውጭ አትመርጥም ብለህ አስቀምጠህ ባውንደሪ አስቀምጠህ ፍሪ ዊል ነው ያለው ማለት በራሱ ማለት ነው። ከሁለቱ ውጭስ ቢሆን ምርጫው ሰውየው ፍሪ ዊል ማለት በራሱ ባይ ዴፊኒሽኑ ተርሙ እንዴት ነው በራሱ ዲፋይን የሚደረገው? እሱን እስከ ግምት ውስጥ አስገብተዋል ወይ ወገኖቻችን? አንድ ሰው ከነዚህና ከዚህና ከዚህ
ብለህ አስቀምጠህለት ወይ ህይወት ወይ ሞት ብለህ አስቀምጠህ ከዛ ግን ፍሪ ዊል አለ ማለት በራሱ ምንድነው? ፍሪ ዊልስ እንደዛ ነው ወይ ሊፈቅድ የሚችለው ነው ወይስ ፍሪደም ኦፍ ቾይስ ነው እየተባለ ያለው? እኔ ይሄንንም አልፈልግም ግን አይልም ብለህ አስቀምጠህ አጥረህ ከዛ ግን ደግሞ ፍሪ ዊል አለ ማለት ምን ማለት ነው? ከዚህም ምርጫ አንተ ካስቀመጥክልኝ ምርጫ ውጪ ነው የኔ ምርጫ። ስለዚህ መነሳት ያለብን ከተርሙ ነው። ሰው ራሱ ነፃ ሆኖ ማለት ኢንዲፔንደንት ሆኖ ነው ወይ የተፈጠረው? ሲፈጠር እስከ ጀምሮ ኢቭን ከኃጢአት ከመውደቁ በፊት ማለት ይሄ እኛ የምንለው ቦንዴጅ ኦፍ ዊል ከመኖሩ በፊት ይሄ ሰው ኃጢአተኛ ከመሆኑ በፊት በራሱ ፍሪ ዊል የሚባልስ ነገር ነበረው? ኢንዲፔንደንት ነው ወይ ሰው እሱ የፈለገውን ነገር መርጦ የማድረግ መብት አለው ወይ? ከጅምሩ ራሱስ ሰው ሲፈጠር ከጀምሮ እንደዛ አይነት ነገር አለው ወይ? እንዴት ነው እያሰቡ ያሉት ወገኖቻችን? ይሄንን በርግጥ ክሊር ቢያደርጉ ጥሩ ነበረ እና ተርሙንም ራሱን ዲፋይን ተደርጎ ፍሪ ዊል ማለት ይሄ ነው። ስለዚህ በዚህ መንገድ ሰው ፍሪ ዊል አለው ይሄ ከሆነ ፍሪ ዊል አለው ብሎ ቢሉ መልካም ነበርና ከጅምሩ ራሱ ከመነሻው ዲስከስ ቢደረግ ጥሩ ነው ብዬ አስባለሁ። ዝም ብሎ በድፍኑ በቃሉ ራሱ እንስማማለን ወይ የቃሉ ዴፊኒሽን ራሱ ያስማማናል ወይ የሚለው ነገር ራሱ ወሳኝ ነው ላለው። ስለዚህ በዚህ ጉዳይ ላይ ማውራት አሪፍ ነው። ያ ቴንክ ዩ ሙሌ። እስቲ እየጨመራችሁ ሂዱ። ከታች የሚገቡ ካሉ ይግቡ። ኤቤ መቀጠል ይችላል። ዝም ብላል እስካሁን። ኤቤ አለ ድምፅ ይሰማል እኔ ወይስ አለው? እኔ አለው ሙሌ ይሰማል እኔ ኤፊ ይሰማል። ኦኬ ኤቢ ነው። እሺ ኤቢ በቃ ሲመቸው ኢንጌጅ ማድረግ ይችላል። እሺ መግባት ትችላላችሁ። ከታች ጥያቄ መጠየቅ ምናምን የምትፈልጉ ልጆች ይቻላል። በእኛ በፕሮቴስታንቱም ሳይድ ያላችሁ ከኦርቶዶክሶችም ማለት ነው። ጆና እሺ ሰመራይዝ የምታደርገው እንትን የምትለው ካለ ያው አተልቀዋል። ይቻላል ጆና። እሺ ሜቢ ጸጋ አያስፈልገንም እነሱ ልክ እንደ ፔላጂየስ እንደሚለው አይመስለኝም። ግን ቅድም ሲነሳ ነበረ ከታች ኮሜንት ላይ ታሟል እንጂ አልሞተም የሚለው ነው ሀሳብ ማለት ነው። ፈቃዳችን ወይም ደግሞ የሂውማን ኔቸር ታሟል እንጂ አልሞተም የሚልን ሀሳብ ያስቀምጣሉ። ነገር ግን ያው አባቶች ያው ኦሪጂናል ሲንገር በጣም ብዙ የሚገናኝ ነገር ስለሆነ ዌልን ስናነሳ ኦሪጂናል ሲንገር በጣም የሚገናኙ ነገሮች አሉት። ለምሳሌ ማነው ሴንት አኳይነስ አንድ የሚያስቀምጠው ነገር አለ። የኢንታየር ሂውማን ኔቸር ሃዝ ቢን ኮራፕትድ እያለ ይናገራል። ለዛ ነው ሕክምና ምንድነው ፕሪቬንንት ግሬስ የሚያስፈልገው ብሎ ያስቀምጣል። ሴንት አውግስቲን ያለውን በመከተል ማለት ነው። ነገር ግን አሁን እነ ጆን ካሲያንን ብንመለከት አንድ የሚያስቀምጠው ነገር አለ። ኮንፈረንስ 13 ላይ ገብታችሁ ተመልከቱት። እንደዚህ ይላል። እሱም የፔላጂየስን ሀሳብ ይቃወማል። ይሄ ኦሪጂናል ሲን አዳም ላይ ብቻ ነው እንትን ያለው፣ እኛ ፍሪ ነን። ከዛ ምንድነው ጸጋው አያስፈልገንም፣ ወደ እግዚአብሔር የምንደርስበትን በራሳችን ብቃት ወደ እግዚአብሔር መድረስ እንችላለን የሚለው ነገር ይቃወማል። ሴንት አውገስቲንን ፕሪዴስቲኔሽን እና ይሄ ፓርቲኩላሪዝም ኦፍ ግሬስን ሲቃወም ትመለከታላችሁ እዛው ኮንፈረንስ 13 ላይ ማለት ነው። ነገር ግን ምን ይላል? ይሄ ፓራዶክስ የሆነው ኤቭሪቲንግ
የሆነውን ነገር የወርክ ኦፍ ጋድስ ግሬስ እና ፍሪ ዊል ጋር ያለውን ነገር ፓራዶክሲካል የሚቀበለው ነገር አለ። ለምሳሌ እንደዚህ የሚለው ነገር the divine image and human freedom were weakened but not destroyed by the fall. Human beings are sick but not dead. ቅድም የተባለ ማለት ነው። human being ታሟል ያው ከኔቸር አንፃር but not dead ነገር ግን አልሞቱም። ሙት ነው ብለን ልንናገርለት አንችልም። a person can help himself but can desire his help and can accept or refuse it when offered እያለ ያስቀምጠዋል። ሰውም ሲመጣ አሁን ለምሳሌ አንድ ሰው በራሱ እንትን ሊል ይችላል፣ ራሱን ሊረዳ አይችልም። ለምን የእግዚአብሔር ጸጋ ያስፈልገዋል ብሎ ይናገራል እሱ። ነገር ግን ያ እግዚአብሔር ጸጋ ሲመጣለት አክሴፕትም ሪፊውዝ የማድረግ ፈቃድ አለው ወይም ደግሞ ካፓብል ነው ለዚህ ነገር። either the human will or God's grace may be taken the initiative in the individual salvation. ያው እዚህ ጋር ኦርዶ ሳሊቲሱን ሜቢ የሂውማን ዊል ሊቀድም ይችላል ወይም የእግዚአብሔር ጸጋ ሊመጣ ይችላል። ግን ያ ኮኦፕሬት አድርጎ ምንድነው ሐሳቡ? ኮኦፕሬት አድርጎ የእግዚአብሔር ጸጋና የሂውማን ዊል ኮኦፕሬት አድርጎ ወደ ሳልቬሽን የሚመራውን መንገድ ሊደርስ ይችላል ብሎ ይናገራል። ኮንፈረንስ 13 ላይ መመልከት ትችላላችሁ። ለምሳሌ ሰው ራሱን ኢኒሺዬቲቭ አክሽኑን ራሱ ሊወስድ ይችላል ብሎ ደግሞ ኮንፈረንስ 14 ላይ ይናገራል። ኮንፈረንስ 14 ላይ እንደውም ለምሳሌ የሊዲያን እኛ የምናነሳው ነገር አለ አይደለ? if you wish to attain to the knowledge of the scripture ወደ እውነተኛው የመጽሐፍ ቅዱስ ዕውቀት ለመድረስ ከፈለግን ዊሽ የምታደርግ ከሆነ then you must first hasten to acquire steadfast humility of the heart እያለ ይናገራል። መጀመሪያ ምን ማድረግ አለብህ? በጽኑ በሆነ የልብ ትህትና ያን ነገር ገንዘብ ማድረግ አለብን። ይሄ መሻታችንን አለ ትጋታችንን በንጹህ በሆነ ትህትና ያንን ትጋት ገንዘብ ማድረግ አለብን የሚልን ነገር ያስቀምጣል። for it is impossible for some pews the mind receive the gift of the spiritual knowledge. ምክንያቱም ይሄ ያለ ምንድነው ያልነጻ መንፈሳዊ ስፒሪቹዋል የሆነው ኖሌጅ ስጦታን ሊቀበል አይችልምና የእግዚአብሔርን ስጦታ ሪሲቭ ማድረግ ስለማይችል ስለዚህ ራሳችን መጀመሪያ ማዘጋጀት አለብን የሚለውን ነገር ይናገራል። ግን መጽሐፍ ቅዱስ ከዚህ ተቃራኒ ነው የሚነግረን። ያው ጆን ካሲያንም የተወገዘበት ኦሬንጅ ጉባኤ ላይ መመልከት ትችላላችሁ። ካነን 8ን የአባቶች ያስቀመጡትን ስትመለከቱ ይሄንን አስተምሮ ሰሚ ፔላጂያኒዝምን ወይም ደግሞ ከእግዚአብሔር ጸጋና ዊል ኮኦፕሬት አድርጎ ወደ ድነት እንመጣለን የሚለው ነገር አውግዘው ታልፈዋል። እግዚአብሔር የሚቀድመው ያጸጋለ ያን ነገር እኛን ሬዲ የሚያደርገን ራሱ ነው እንጂ ከኛ ተነስተን ከእግዚአብሔር ጸጋ ጋር ኮላቦሬት አድርገን የምናመጣው ድነት አይደለም ይላልና ብቻ ይሄንን ነገር የሚከተሉ ከሆነ ወደ ሴሚ ፔላጂያንስ ራሱ የመግባት እድላቸው በጣም ሰፊ ነው ብዬ አስባለሁ። ለዛ ነው ብዙ ጊዜ ስንጠይቃቸው ከዊል አንፃር ከኦሪጂናል ሲን አንፃር አሁን ለምሳሌ እነሱ አንዳንድ የኦሪጂናል ሲን ብዙም እንትን የማይሉበት ነገር አለ። በተወሰነ የሚቀበሉ አሉ፣ ሁሉንም ባይሆንም ግን አንዳንዶችም ደግሞ እዛ ላይም ችግር አለባቸው። ያ ላይ ደግሞ ችግር ካለ ወይ ፔላጂያንስ ጋር ያስገባቸዋል። ምክንያቱም ካርቴጅ ጉባኤ ላይ ታውቃላችሁ ኦገስቲንም ሲከራከሩ የነበረው በጥምቀት በኩል ያንን ኦሪጂናል ሲን እናስወግዳለን ሲል ይሄኛው ኦሪጂናል ሲን በሰው እንትን ስለማይል በአዳም ምክንያት የአዳም እዛው ጥፋት ስለሆነ ሰው ላይ ያንን ነገር ማምጣት አንችልም የሚልን ሐሳብ ያስቀምጣል። ስለዚህ ኦሪጂናል ሲንን የማይቀበሉ ከሆነ ወደ ፔላጂየስ የሚያመራ ነገር አለው። ግን ብዙ ጊዜ የነሱን ሶቴሪዮሎጂስት ተመለከቱ እና ጆን ካሲያን ያስቀመጡት አይነት ሆኖ ነው የማገኘው። ያው ከዛ ከተለየ እስቲ ራሳቸው ቢያብራሩልኝ ደስ ይለኛል። ቴንክ ዩ
እሺ ቴንኪዩ ጆናይ፣ ቴንኪዩ በጣም ሌሎቻችሁ መቀጠል ትችላላችሁ። ያው ይቻላል ጋይስ፣ የኔ ሀሳብ ካለ አንሚት እያደረጋችሁ ይቻላል። ከታች ያላችሁ መግባት እንፈልጉ ካላችሁም ቁጥር ጻፉልን።